ትላንትና ምሽት በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት የጨዋታ መርሃ ግብር አሜክስ ላይ ቀድሞውኑም ሻምፒዮን መሆኑን ያረጋገጠው ሊቨርፑል ብራይተንን ገጥሞ የነበረ ሲሆን የ3-2 ሽንፈትን ተከናንበዋል። በጨዋታው ጅማሬ ላይ ጥሩ መነቃቃት አሳይተው ገና በ90ኛው ደቂቃ ላይ ከኮነር ብራድሊ የተመቻቸለትን ኳስ ሃርቪ ኤሊዮት ከመረብ ጋር አገናኝቷል። ከግቧ መቆጠር በኋላ ተነቃቅተው ለመጫወት ጥረት ያደረጉት የፋቢያን ሄርዝረል ልጆች 32ኛው ደቂቃ ላይ በያሲን አያሪ አማካኝነት አቻ መሆን ችለው የነበረ ሲሆን የመጀመሪያው 45 ተጠናቆ በተሰጠው ጭማሪ ደቂቃ ላይ ዶሚኒክ ሼቦዝ ላይ ማራኪ ግብ አስቆጥሮ ሊቨርፑሎች 2-1 እየመሩ ወደ መልበሻ ክፍል አምርተዋል። ሁለተኛው 45 ላይ ተሻሽለው የቀረቡት ብራይተኖች በጨዋታው የሊቨርፑልን የተከላካይ ስፍራ ሲረብሽ ያመሻው ካይሮ ሚቶማ 69ኛው ደቂቃ ላይ ብራይተንን ዳግም አቻ ያደረገ ኳስ ማስቆጠር ችሏል። መደበኛው 90 ደቂቃ ሊጠናቀቅ 5 ደቂቃዎች ሲቀሩት ሂንሼልውድ ለብራይተን የአሸናፊነቷን ግብ አስቆጥሮ ቡድኑ ሙሉ 3 ነጥብን ይዞ እንዲወጣ ማድረግ ችሏል። ሊቨርፑሎች ባለፉት 5 ጨዋታዎች በሁለቱ ድል የቀናቸው ሲሆን በሁለቱ ተሸንፈው በአንዱ ደግሞ አቻ ወጥቷል። ዛሬም የሊጉ ጨዋታዎች መካሄዳቸውን ሲቀጥሉ የኤፍኤ ካፕ አሸናፊ ሆነው የአውሮፓ ሊግ ትኬታቸውን የቆረጡት ክሪስታል ፓላሶች በሜዳቸው ወልቭስን የሚገጥሙ ሲሆን ማንቸስተር ሲቲዎች ደግሞ በሜዳቸው የአውሮፓ ሻምፒየንስ ሊግ ቦታቸውን ለማግኘት ቼሪዎቹን ቦርንማውዞችን ያስተናግዳሉ። ብራዚላዊው የፊት መስመር ተጫዋች ማቲያስ ኩኛ ማንቸስተር ዩናይትድን ለመቀላቀል ከመቼውም ጊዜ በላይ መቃረቡን ፋብሪዚዮ ሮማኖ ይፋ አደረገ። ከሳምንታት በፊት ከቀያይ ሰይጣኖቹ ጋር ስሙ ሲያያዝ የከረመው የወልቭሱ አጥቂ ማቲያስ ኩኛ በግል ጥቅማ ጥቅም ዙሪያ ከማንቸስተር ዩናይትድ ጋር ከስምምነት እንደደረሰ ሲነገር ቡድኑ ያቀረበለትንም ፕሮጀክት መቀበሉ ተሰምቷል። የኩንሃ ወደ ቲያትር ኦፍ ድሪምስ መምጣት የማንቸስተር ዩናይትድን የአውሮፓ ሻምፒየንስ ሊግ ቦታን ከመያዝ ጋር እንደማይገናኝ የተነገረ ሲሆን ኩኛ ራሱን በቀዩ መለያ መመልከትም ህልሙ አድርጎ መነሳቱም ተገልጿል። ዝውውሩ በቅርብ ሙሉ ለሙሉ እንደሚጠናቀቅ ሲገለጽ ተጫዋቹ ቡድኑን በፕሪሲዝን ወቅት እንደሚቀላቀልም ተነግሯል። እንደሚታወሰው ኩኛ ከአትሌቲኮ ማድሪድ መዳረሻውን ወልቭስ ካደረገ በኋላ በፕሪሚየር ሊጉ ራሱን እያሳየ ሲሆን ከማንቸስተር ዩናይትድ በተጨማሪ አርሰናልም የተጫዋቹ ፈላጊ እንደነበር በጥብቅ ሲነገር ቆይቷል። ማንቸስተር ዩናይትዶች ማቲያስ ኩኛን ብቻ ሳይሆን የኢፕስዊች ታውኑን አጥቂ የሆነውን ሊያም ዴላፕንም እንደሚፈልጉና ከወኪሎቹ ጋር ንግግር እንደጀመሩም ከሀገር እንግሊዝ የሚወጡ የመረጃ ምንጮች እየጠቆሙ ይገኛሉ። በፍራንስ ፉትቦል አዘጋጅነት ከ1956 ጀምሮ ሲካሄድ የቆየው የባላንዲዮር ሽልማት ለ69ኛ ጊዜ በኢትዮጵያን አቆጣጠር መስከረም 12 2018 በፈረንሳይ ፓሪስ ዲ ቻፕሌት ቲያትር ላይ እንደሚካሄድ ተረጋግጧል። ቀደም ብሎም 30 እጩዎች በነሐሴ ወር ጅማሬ ላይ ይፋ እንደሚደረግ የተነገረ ሲሆን ከወዲሁ አሸናፊው ማን ይሆናል የሚለውም ነገር ትኩረትን ስቧል። እንደሚታወሰው ለመጨረሻ ጊዜ ይህን ሽልማት ማሸነፍ የቻለው የማንቸስተር ሲቲው አማካኝ ሮድሪ በረ ሲሆን በወቅቱ ቪኒሲየስ ጁኒየር አሸናፊ ይሆናል የሚሉ ግምቶች ቀደም ብሎም በተረጋገጠ መልኩ ወጥተው እንደነበር የሚታወስ ነው። ይህንን ውድድር ለማሸነፍ ከተቀመጡ መስፈርቶች መካከል ደግሞ ለመጥቀስ ያህል ያሸነፉት ዋንጫና የቡድን ስኬት፣ ተጫዋቹ ሜዳ ላይና ከሜዳ ውጪ ያሳዩት ስነ ምግባር፣ የተጫዋቾች የግል አፈጻጸምና ወሳኝ ቅጽበት ያሳዩት የብቃት ትኩረት ከሚሰጥባቸው መመዘኛዎች መካከል አውራዎቹ ናቸው። በዚህኛው የውድድር ዓመት ደግሞ ይህንን ክብር ያሳካሉ ተብለው ከተገመቱ ተጫዋቾች መካከል የ17 ዓመቱ ላሚን ያማል አንዱ ሲሆን ምናልባት ይህንን ሽልማት ማሸነፍ ከቻለ በእድሜ ትንሹ የባላንዲዮር አሸናፊ ሊሆን የሚችልበትም እድል አለ። የቡድን አጋሩ ራፊኒያም ከቀዳሚ ተገማቾቹ መካከል አንዱ ሲሆን ኦስማን ዴምቤሌ፣ ሞሐመድ ሳላና ፔድሪ እንዲሁም ደግሞ ሌቫንዶቭስኪ ሌሎቹ ይህንን ሽልማት የማሸነፍ ከፍተኛ እድል ያላቸው ተጫዋቾች ናቸው።